ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ መታየት የሚገባው ወሳኝ የሆነ ለጀማሪዎች የሚሆን ትምህርት ወይም ቪዲዮ ነው የምንማማረው። ሰው በዛሬው ትምህርታችን መሰረታዊ የሆኑ የእንግሊዝኛ ንግግሮችን በቀላል መንገድ አብበን እንዴት መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዝኛ ኮሙኒኬሽን እንዴት በቀላሉ እናነባዋለን ወደሚለው ስንሄድ ኦኬ፣ አሁን ከዚህ ጋር WHAን በአንድ ላይ ምን ብለን እናነባለን? ዋ ሚል ድምፅ አለው። ከዛ ቲን እንደ ት ማንበብ። ስለዚህ በአንድ ላይ ስናነበው ዋት። ኦኬ፣ ከዛ ኤን እንደ አ ማንበብ። ኤን አ እንላለን። ኦኬ፣ ቢኦ እንደምን ይነበባል? ቢኤን እንደምን ማንበብ? እንደ ባ ማንበብ ወይም ደግሞ ባ ሚል ድምፅ አለው። ዩን እንደ ው፣ ቲን እንደ ት በአንድ ላይ አ ባ ወ ት አባውት። ኦኬ፣ ወደዚህኛው ስንሄድ ዋይን እንደ ይ፣ ኦ ዩ በአንድ ላይ ኡ ሚል ድምፅ አላቸው። ስለዚህ ሙሉ ሲነበብ ይ ው ዩ ተብሎ ይነበባል። ኦኬ፣ ሙሉ ስናነበው ዋት አባውት ዩ ምን ማለት ነው? አንቺስ ወይስ ወይም ደግሞ አንተስ እንደማለት ነው። ለሴትም ለወንድም መጠቀም ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኦኬ፣ አይን አይ እንላለን። ኦኬ፣ ከዛ ኤችኤን እንደ ሀ፣ ቪኢን በአንድ ላይ ምን ብለን ማንበብ? ቭ ሚል ድምፅ ነው ያላቸው። ያ ማለት ኢ እንደ ቪ ነው የምትነበብ ማለት ነው። ስለዚህ ቪኢን ቭ ብለን እናነባለን። ሙሉ ሲነበብ ሃቭ። ኦኬ፣ ከዛ ኤንኦ ኖ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ አይን እንደ ምን ማንበብ? እንደ አ ማንበብ። ዲኢን እንደ ዲ፣ ኤን እንደ አ በአንድ ላይ አይ ዲ አ አይዲያ። ሙሉ ሲነበብ አይ ሃቭ ኖ አይዲያ። አይ ሃቭ ኖ አይዲያ ምን ማለት ነው? ሀሳብ የለኝም እንደማለት ነው። ኦኬ፣ አይ ማለት እኔ እያልን ነው ወይም ደግሞ ራሳቸውን ነው የሚገልጽ። ሃቭ ማለት አለኝ ማለት ነው። ኖ ስንል ደግሞ አይ እያልን ነው ወይም ደግሞ አፍራሽ ነው። አይዲያ ደግሞ ሀሳብ። ስለዚህ አይ ሃቭ ኖ አይዲያ ስንል ሀሳብ የለኝም እንደማለት ነው። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? አይን አይ እንላለን። ኦኬ፣ ከዚያ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። በአንድ ላይ ስናነበው ዶ ን ት ዶንት። ኦኬ፣ ወደዚኛው ስንሄድ ኬና ኤን በተከታታይ ከመጡ ኬ አትነበብም። ስለዚህ ኤንኦን እንደ ና እናነባለን። ደብሊውን እንደ ው በአንድ ላይ ስናነበው ናው። ኦኬ፣ ሙሉ ሲነበብ አይ ዶንት ነው ምን ማለት ነው? አይ ማለት እኔ እንደማለት ነው። ዶንት ማለት አፍራሽ ነው። ናው ማለት ማወቅ። ስለዚህ ዶንት የሚለው አፍራሽ ስለሆነ አይ ዶንት ነው ስንል አላውቅም ማለት ይሆናል። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ፣ WHA እንደምን ይነበባል ብለናል? እንደ ዋ፣ ቲ እንደ ት በአንድ ላይ ሲነበብ ዋት። ኦኬ፣ ከዛ ኤችኤን እንደ ሀ፣ ፒፒ በአንድ ላይ እንደ ፕ። ኦኬ፣ ኢኤን በአንድ ላይ ምን ተብሎ ይነበባል? ን ሚል ድምፅ አለው። ን ያ ማለት ኢ ራሱን የቻለ ድምፅ የላትም ማለት ነው። ስለዚህ በአንድ ላይ ስናነበው ሃፕን። ሙሉ ሲነበብ ዋት ሃፕን ምን ተፈጠረ እንደማለት ነው። ዋት ማለት ምን ማለት ነው። ሃፕን ስንል መፈጠር። ስለዚህ ዋት ሃፕን ስንል ምን ተፈጠረ እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ኦኬ አይን አይ እንላለን።
ኦኬ ከዛ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። በአንድ ላይ ሲነበብ ዶ ን ት ዶንት። ኦኬ ከዛ ኤልኤን ላይ ብለን እናነባለን። ኬኢን እንደ ክ በአንድ ላይ ያ ማለት ኢ እንደ ክ ነው የምትነበበው ማለት ነው። ኬና ኢን በአንድ ላይ ክ ብለን ነው የምናነባው። ስለዚህ በአንድ ላይ ሲነበብ ላይ እክ ላይክ ላይክ። ከዛ አይቲ ኢት ተብሎ ይነበባል። ሙሉ ሲነበብ አይ ዶንት ላይክ ኢት አይ ዶንት ላይክ ኢት አልወደድኩትም ማለት ነው። ምክንያቱም ላይክ ስንል መውደድ ማለት ነው። ዶንት ማለት አፍራሽ ነው። ስለዚህ አይ ዶንት ላይክ ኢት ስንል አልወደድኩትም እያልን ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? አይን አይ እንላለን። ኦኬ ከዛ ኤል አይ ላይ ተብሎ ይነበባል። ኬኢ እንደ ክ። ስለዚህ በአንድ ላይ ምን ብለን ማንበብ? ላይ እክ ላይክ ብለን እናነባዋለን። ኦኬ ከዛ ኤምዩ እንደ ሙ፣ ኤስ አይ እንደምን ይነበባል? እንደዚህ፣ ሲ እንደ ክ በአንድ ላይ ሙ ዚ ክ ሙዚክ ሙዚክ። ሙሉ ሲነበብ አይ ላይክ ሙዚክ አይ ላይክ ሙዚክ ሙዚቃ ወዳለሁ እንደማለት ነው። ምክንያቱም ሙዚክ ማለት መውደድ፣ ላይክ ሙዚክ ማለት ሙዚቃ ማለት ነው። ላይክ ማለት መውደድ። ስለዚህ አይ ላይክ ሙዚክ ስንል ሙዚቃ ወዳለሁ እንደማለት ይሆናል። መልካም ወደሚቀጥለው ስንሄድ ኦኬ በተመሳሳይ አይን አይ እንላለን። ኦኬ ከዛ ደብሊው ኤ እንደ ዋ፣ ኤን እንደ ን፣ ቲ እንደ ት በአንድ ላይ ዋ ን ት ዋንት ዋንት። ኦኬ ከዛ ቲኦ እንደምን ይነበባል? እንደ ቱ ይነበባል። ጂኦ እንደ ጎ በአንድ ላይ አይ ዋንት ቱ ጎ አይ ዋንት ቱ ጎ ምን ማለት ነው? አይ ማለት እኔ፣ ዋንት ማለት መፈለግ፣ ቱ ጎ ማለት መሄድ። አይ ዋንት ቱ ጎ ስንል መሄድ እፈልጋለሁ ይሆናል። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ ደብሊው ኤች ኤን እንደ ዋ፣ ቲን እንደ ት በአንድ ላይ ሲነበብ ዋ ት ዋት ብለን እናነባለን። ኦኬ ከዛ አይኤስን ኢዝ እንላለን። አይቲ በአንድ ላይ ኢት ሙሉ ሲነበብ ዋት ኢዝ ኢት ዋት ኢዝ ኢት ምንድን ነው እንደማለት ነው። ኦኬ ኢስ ምን ይላል? ኦኬ አይ ኦኬ ከዛ ኤል አይን ላይ፣ ኪኢ እንደ ክ በአንድ ላይ ላይክ ላይክ። ኦኬ ከዛ አይቲ ኢት ሙሉ ሲነበብ አይ ላይክ ኢት አይ ላይክ ኢት ምን ማለት ነው? እወደዋለሁ እንደማለት ነው። ኢት ማለት ምን ወደው ነገር ነው። ላይክ ማለት መውደድ። አይ ስንል እኔ፣ አይ ላይክ ኢት ስንል እወደዋለሁ እያልን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይ እንላለን። ይህም ምን ብለን ያነበብነው? ኤል አይ ላይ ተብሎ ይነበባል ብለናል። ኬኢ እንደ ክ በአንድ ላይ ሲነበብ ላይ እክ ላይክ ላይክ። ኦኬ ከዛ ኤችኢን እንደምን ማንበብ? እንደ ህ፣ አርን እንደ ር በአንድ ላይ ር ኻር ሙሉ ሲነበብ አይ ላይክ ኻር አይ ላይክ ኻር እወዳታለሁ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ኦኬ አይ እንላለን። ኦኬ ከዛ ኤልኦን እንደ ሎ ሳይሆን እንደ ላ ማንበብ። ቪኢ በአንድ ላይ ቭ ሚል ድምፅ አለው። ስለዚህ ሙሉ ሲነበብ ላ ቭ ላቭ። ኦኬ ከዛ አይቲ በአንድ ላይ ኢት ሙሉ ሲነበብ አይ ላቭ ኢት አይ ላቭ ኢት ምን ማለት ነው? ወድጄዋለሁ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? አይ ኦኬ ከዛ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት ሙሉ ሲነበብ አይ ዶንት አይ ዶንት አልፈልግም። ኦኬ ይህስ ምን ይላል? ኤልኢን እንደ ሌ፣ ቲን እንደ ት፣ ኤስን እንደ ስ በአንድ ላይ ሌ ች ስ ሌትስ ሌትስ። ኦኬ ከዛ ጂኦ እንደ ጎ በአንድ ላይ ሌትስ ጎ ሌትስ ጎ እንሂድ ማለት ነው። ኦኬ ወደ መጨረሻው ስንሄድ ቢኢን ቢ እንላለን። ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ስናነበው ፋስት ፋስት ሙሉ ሲነበብ ቢ ፋስት ቢ ፋስት ምን ማለት ነው?
ፍጠን ወይም ደግሞ ፍጠኝ ማለት ይሆናል። ኦኬ እንደዚህ እያደረግን ፕራክቲስ ማድረግ መለማመድ እንችላለን ማለት ነው። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ